የዲኤንኤ ውጤቱ ሰላም እናቷ እንዳልሆነች አሳይቷን ማለት ነው። ቃል ደግሞ የሰላም ትክክለኛ ልጇ እንደሆነች ነው መረጃው የሚያሳየው። በዛ ነገር እንግዲህ ሰላም ሆኑ ብሌን በጣም አዝነው ይገኛሉ። ሰላም ያዘነችበት ምክንያት እንግዲህ እንዴት የዘጋ ልጅን ከቤቱ አባረራታለሁ፣ እንደዛ ማድረግ አልነበረብኝም፣ ምን አለ የዲኤንኤ ውጤቱ እስኪመጣ ድረስ ብታገስ ኖሮ በሚል ጸጸት እየተነደደች ትገኛለች። ብሌን ደግሞ እንዴት እንደዚህ ሊሆን ቻለ? እናቴን አገኘሁ ብዬ ተደስቼ ሳላበቃ ግን ትክክለኛ እናቴ አይደለችም ብላ በጣም አዝና ትገኛለች ማለት ነው። ቃል ደግሞ በዚህ በኩል ልክ ለምን የኛ አይነት ነገር እየተጫወተችባት ነው ሰላም ላይ። ይኸውልሽ መጀመሪያ ነግሬሽ ነበረ ከእንግዲህ በኋላ እኔም ፊቴን አታይኝም በማለት እንግዲህ ወደ ወይዘሮ ገነት ቤት ሄዳ ነበር። ወይዘሮ ገነትም ዳግም ጥሏት ስለሄደ በዛ ምክንያት አዝና ትገኛለች እና ቃል ወደ ቤቷ ስትሄድ ይኸው ልጅ ባንቺ ምክንያት ጠፍቷን እና ደግሞ ይሄን ነገር ደውዬ ለብሌን መናገር አለብኝ። ዳግም ምንም አላጠፋም ብሌን ይሄ ሁሉ ስራ የኔ ስራ ነው ብላ ነግራት ነበረ። እባክሽ አንቺ አሮጊት ምን እያደረግሽ ነው? ለምን እንደዚህ ብለሽ ለብሌን የምትነግሪያትኝ? በቃ እኔ ከዚህ በላይ አልችልም እና አሁን ነው እንዴ የምትነግሪያት? እንደውም ሁሉንም ነገር እኔ እነግራታለሁ፣ ምክንያቱም አንቺ ሙሉውን ነገር አልነገርሻትም በማለት እንግዲህ ቃል ወደ ብሌን ደውላ እናትሽ ዋሽታሻለች፣ ሲጀመር የዛን ቀን እሷ ናት ይሄን ሁሉ ነገር ያደረገችው፣ አንቺን ነገ ጧት ከቤት ነይ ቶሎ ያለችሽ እኔና ዳግም አንድ ላይ ተኝተን እንድታይን ብላ ነው እና እናትሽ ይሄን ነገር ያደረገችው አንቺና ዳግምን ለማለያየት ብላ ነው ብላ እንግዲህ እውነቱን ነግራታለች ለብሌን። ብሌንም እንዴት እንደዚህ ሊሆን ይችላል? እናቴ እንዴት እንደዚህ ነገር ታደርጋለች? ይህን ማመን አልችልም ብትላትኝ አድርገዋለች ብላ እንግዲህ ቃል እውነቱን ነግራታለች ማለት ነው። ወይዘሮ ገነት ደግሞ እባክሽን ተይ እንደዚህ አታድርጊ ቃል ተይ አትንገሪያት የምትላትኝ ልትሰማት አልቻለችም። አንቺ ግን ምን አይነት አስቀያሚ ሰው ነች? በጣም መጥፎ ልጅ ነሽ። ኧረ እባክሽ አንቺ ነሽ ጥሩ ሰው። ልጅሽን ከፍቅረኛው ጋር ልትለያይ ብዙ ተንኮል የሰራሽ አንቺ ነሽ ወይስ እኔ ነኝ? እስኪ ራሽን ተመልከች። አንቺ እኮ ማንም አይወድሽም። በኃይሉም ቢሆን እግሩን ስለምትስሚለት ነው የሚወድሽ። ሰላምም የውሸት ልጇ ስለሆንሽ ነው የምትወድሽ። ማንም አይወድሽም። ጭራሽ ደግሞ የኔ ልጅ ልታገቢ ትፈልጊያለሽ? የኔ ልጅ እኮ አንቺን በጣም ነው የሚጠላሽ ብላ እንግዲህ ወይዘሮ ገነት እየሳቀችባት ነበረ። አንቺ አሮጊት ሴትዮ አትሳቂብኝ እያለች እንግዲህ ቃልም በጣም ተናዳባት ነበር ማለት ነው። ይኸውልሽ ዳግም እኔ ራሱ አግባት ቃልም ብለው አንቺን ሊያገባሽ አይችልም። ምክንያቱም ዳግም አንቺን በጣም ይጠላሻል። አንቺ ሲጀመር ለእኔ ልጅ አትገቢም። ማንም እኮ አይወድሽም። እስኪ ራስሽን ተመልከች እያለች እንግዲህ የማይሆን ቃል ስትናገራት ነበረ። አንቺ አሮጊት ይህን ንግግርሽን መስማት አልችልም በማለት ቃልም እቃዋን ሰብስባ አሁኑኑ ልብሴን ቀይሬ እወጣልሻለሁ በማለት ወደ ወይዘሮ ሰላም ቤት ተመልሳለች። እንግዲህ ወይዘሮ ሰላም እንዴ የኔ ልጅ መጣሽልኝ እንዴ ብላ ስትቀበላትኝ ያው መሄጃ ስላጣ ነው አንቺ ቤት የመጣሁትኝ የዛሬን ብቻ አድሬ እሄድልሻለሁ ነው ያለቻትኝ። እሺ ችግር የለውም ነይ ቶሎ ግቢ ብላ እንግዲህ ቃልና እባክሽ የኔ ልጅ አትሂጂ፣ ላደረኩት ነገር በጣም ተጸጽቻለሁ እና በዛም ብዙ ቅጣቶችን ተቀጥቻለሁ። ስለዚህ እዚህ በላይ አትቅጭኝ እያለች ቃልን እየተማጸነቻት ትገኛለች። ምንም ባላጠፋችው ጥፋት ማለት ነው። እንግዲህ ሰላም አሁን የምታስበው ቃል እውነተኛ ልጅ ናት ብላ ነው። ዶክተሩ ግን ቃል ያንቺ ልጅ አትመስለኝም፣ ምክንያቱም በኃይሉ ራሱ ብር ልክፈል እና የዲኤንኤ ውጤቱን ቀይርልኝ ብሎ ነበረ። ስለዚህ የሆነ የተሳሳተ ነገር አለ ቢላትኝ፣ አይ በፍጹም ከዚህ በላይ ልቀበል አልችልም፣ ድጋሚ ልጅን መጉዳት አልፈልግም፣ ምርመራ ድጋሚ አላደርግም ነው ያለችው ሰላም ማለት ነው። ዶክተሩ ግን የሆነ ነገር ተጠራጥሯል። ከቃል ይልቅ ብሌን ናት የሰላም ልጅ የምትመስለኝ እያለ ነበር ዶክተሩ። እንግዲህ ትክክለኛ ጥርጣሬ ነው የተጠረጠረው። ግን ሰላም ይህን ነገር መቀበል አልፈለገችም። ምክንያቱም ልጅን ከዚህ በፊት የጎዳዋት ይበቃኛል፣ ድጋሜ ልጅን መጉዳት አልፈልግም በማለት ምንም ነገር ልትቀበለው አልቻለችም። ብሌንም ይህ ነገር እንዴት ይሆናል ብላ ሳሚን አግኝታው ነበረ። እንዴ ለምንድን ነው ብሌን እየቀረሽው? ስልክ ራሱ እኮ አታነሽልኛልሽ ብሎ እንግዲህ እሱ እውነተኛነቱን አግኝታለች ብሎ ነበር የመጣው። እና እናትሽን ስላገኘች ነው እንዴ እስካሁን ድረስ ዝም ያልሽኝ? እና የዲኤንኤ ውጤቱ እንዴት ሆነ? ቃል ተዋረደች ወይ? በኃይሉ ውስጥ ሚስጥር ወጣበት ወይ? እያለ እየጠየቃት ነበር። ብሌንም እንግዲህ በመናደድ እንዴት እንደዚህ ታደርጋለህ ሳሚ? እኔም በውሸት መስመር ለምን አስፈለገ? አልገባኝም። እያወራሽ ያለሽው ነገር አልገባኝም ነው ወይስ ሰላም አላመነችሽም ልጇ መሆንሽን? ለነገሩ አንተ ለካ የዲኤንኤ ውጤቱ ሲመጣ ለሰላም እናትሽ እንደሆነች ንገሪያት ያልከኝ እውነትን ነው። ቀድሜ ንገሪያት ቢሆን ኖሮ ውሸት መባል ነበረ። ለካም እንደዚህ ያልከኝ እውነቱን ስለምታውቅ ነው ስትለው፣ እንዴ ምንድን ነው አልገባኝም ብሌን ንገሪኝ እስኪ። አይወለህ የዲኤንኤ ውጤቱ መጥቷል እና ደግሞ ቃል የሰላም ልጅ እንደሆነች ነው የሚያሳየው። ምን
በፍጹም ይሄ ሊሆን አይችልም። ቃልን እኮ እኔ ራሴ ነኝ ያመጣኋት። ኧረ ከዚህ ነገር አንተ እጅ አለበት ማለት ነው። ቪዲዮስ ያመጣላት እውነተኛ ልጇን ነው በማለት እንግዲህ እየመለሰችለት ነበር። እመኚ ብሌን፣ እዚህ ነገር ላይ የሆነ የተሳሳተ ነገር አለ። እርግጠኛ ነኝ ቃል የሰላም ልጅ አይደለችም። ሰላም እናትሽ ናት ቢላትም ከዚህ በላይ ልትዋሸኝ አትችልም። የውሸት ራሱ ልክ አለው እኮ። እንዴት እንደዚህ ታደርገኛለህ? እውነተኛ እናቴን አገኛለሁ ብዬ እንደዚህ ተደስቼ፣ አንተ ግን የውሸት እናት እፈልጋለሁ ብያለሁ እንዲህ ብላ እንግዲህ ብሌን እየተናገረችው ነበር። ሳሚ ምንም ጥፋት የለበትም። እውነቱን ለብሌን ነግሯት ነበረ። እንግዲህ የዲኤንኤ ውጤቱ ስለተቀየረ ብሌንም በዛ ነገር በጣም አዝናት ይገኛለች ማለት ነው። ከእንግዲህ በኋላ ላገኘ አልፈልግም ብለው እንድታ ሄደችው። ኧረ እባክሽን ብሌን፣ እነሱን አትመኛቸው፣ እጃቸው ረዝም ነው። ስለዚህ የዲኤንኤ ውጤቱን ቀይረውት ነው የሚሆነው። እሷም እንግዲህ አልሰማህም ብላ ወደ ቤት ከሄደች በኋላ ሰላምን ጠርቶ ሳሚ እየነገራት ነበረ። ይኸውልሽ ያንቺ ትክክለኛ ልጅ ቃል አይደለችም። ቆይ አንተ ልጅ ያን ሁሉ ውሸት ከነገርከኝ በኋላ እንዴት ደፍረህ ከቤት ድረስ ትመጣለህ? ይሄ ምን አይነት ድፍረት ነው? እያለች ሳሚን እየተናገረችው ነበር። ሳሚም እመኚኝ ሰላም፣ ይሄ ተንኮል የባህሉና የቃል ተንኮል ነው። ያንቺ ትክክለኛ ልጅሽ ቃል ሳትሆን ብሌን ናት። አንተ አሁንም ተዋሻለህ እንዲህ? ምን አይነት ሰው ነው? ምን አይነት ውሸታም ሰው ነው? አሁኑ ግቢ ይለቀውጣልን በማለት እንግዲህ ሳሚ እንዲወጣ አድርጋለች። እመኚኝ ሰላም፣ በኋላ እውነቱን ስታቂ ይቆጭሻል። እኔ ትክክል እንደሆንኩ በኋላ እውነቱን ስታቂ ነው የሚገባሽ። ልጅሽን እንደ በግ ባይጫወቱባት መልካም ነው እያለ እንግዲህ እየነገራት ነበር። ሰላም መቀበል አልፈለገችም ብሌን ልጇ እንደሆነ። ሰላም ግን እዚህ ጋር ቆመ ብላ ብታስብ፣ ምክንያቱም የሰላም ልጇ ብሌን ነው ስሟ፣ ይችም ብሌን ነው ስሟ። ስለዚህ እንዴት ስሟ ራሱ ብሌን ሊሆን ቻለ የሚለውን ማጣራት ትችል ነበረ። ግን በጣም እያንዛዙት ይመስለኛል፣ ማለት ድራማውን ለማስረዘም ይመስለኛል እንደዚህ እያደረጉ ያሉት። ከእንግዲህ በኋላ እውነት ይወጣም ብለን እናስባለን። ቃል ደግሞ ወይዘሮ ገነት በዚህ ምሽት ከቤት አስወጣችኝ። አንቺ ልጇን እንደ ልጅሽ እንደ ሰራተኛ ሳይሆን እንደ ልጅሽ አክብረሽ ታኖሪያታለሽ። እሷ ግን እኔን አባረረችኝ ከቤት። ምን? ወይዘሮ ገነት እንደዚህ ያደረገ? አዎ ከቤት አባራኛለች። የሆነው ደግሞ በአንቺ ምክንያት ነው። ከማን ታያለሽ? ከአንቺ እኮ ነው። ማንም እንደማይፈልገኝ ስታውቅ አባረረችኝ። እንግዲህ የወይዘሮ ገነት ድምጿ የቃል ጭንቅላት ላይ እያቃጫለባት ነበረ። አንቺ ማንም አይወድሽም፣ ዘራሽን ተመልከች ምናምን እያለቻት የነበረን ሁሉ እያስታወሰች አንቺ አሮጊት ዝም በይ እያለ እንግዲህ ልክ እንደ እብድ እያደረጋት ነበረ። ሰላም እንግዲህ ይህን ነገር ስትሰማ ወደ ብሌን ክፍል በመሄድ ቆይ እናንተ ግን ምን አይነት ሰዎች ናቸው? እናትሽ እንዴት ብድረፍር ነው ልጅን እንደዚህ ያባረረቻት በዚህ ሌሊት? እትዬ ምን ሆነሽ ነው? እባክሽን ተረጋጊ። የመጀመሪያውን ነገር ንገሪኝ። እናትሽ በዚህ ጨለማ ልጅን አባረረቻትኝ። ምን አይነት ባለጌ ሴት ናትኝ? እኔ አንቺን ከቤቴ በሰላም እየኖርኩሽ፣ እሷ ግን ልጇን በዚህ ጨለማ ጨክና ላከቻት። ምን አይነት ጨካኝ ናትኝ? ኧረ እትዬ ተይ እባክሽን እማዬ እንደዛ አታደርግም። እባክሽ ዝም በይ። አንቺም ያውነሽ ደግሞ እናትሽ እንደዚህ አታደርግም ታያለሽ። እንዲህ ምን አይነት ጨካኝ እንደሆነ እኮ አሳየችን። በዚህ ጨለማ አንዲት ሴት ልጅ ጨክና ከቤቷ ታባረራለች በማለት እንግዲህ ብሌን ላይ እየጮኸችባት ነበረ። ብሌንም በውስጡ እርግጠኛ ነኝ ይህ ስራ የቃል ስራ ነው። እናቴ ጋር ስለተጣላች ተናዳ ወጥታ ነው እንጂ እናቴ ከቤት አታባረራትም። እባክሽን እትዬ ተረጋጊ፣ ቃል እየዋሸች ነው። ዝም በይ። ምን ማለትሽ ነው? የኔ ልጅ ነው ውሸታ የምትይው? ምንም የማለት መብት የለሽም። አንቺ የቤት ሰራተኛ ነሽ። ስለዚህ ከእንግዲህ በኋላ ልጅን ትታዘዣታለሽ። ምንም የማለት መብት የለሽም። ቦታሽን እወቂኝ። እኔ ነኝ ያለ ቦታሽ ቦታ ሰጥቼ እንደዚህ ግባ ጥቤ እንድትጫወችብኝ ያደረግኩት በማለት እንግዲህ ብሌንን እየተናገረቻት ነበረ። ብሌንም እንግዲህ በጣም በማዘን እትዬ እሺ ይቅርታ፣ ይህ ክፍል ላንቺ አይመጥንሽም፣ መውጣት ትችያለሽ። በዚህ መቆየቱ ራሱ ለአንቺ ክብርሽን ዝቅ ማድረግ ነው። ይቅርታ ብሌን፣ ክብርሽ የሚነካ ነገር መናገር ፈልጌ አይደለም። አረ ይቅርታ አያስፈልግም፣ ልክ ነሽ። እኔ የቤት ሰራተኛ ነኝ። ስለዚህ ምን ያናደደኛም ብለሽ ነው እትዬ። ስለዚህ ከዚህ አሁን መሄድ ትችያለሽ። ከዚህ ብትቆይ ራሱ ልጅሽ ደስተኛ አትሆንም፣ ምክንያቱ ይህ ክፍል ላንቺ ስለማይመጥንሽ በማለት እንግዲህ ብሌን በጣም አዝና እየተናገረቻት ነበር ለሰላም። ሰላም ከሄደች በኋላም ብሌን እያለቀሰች ነበረ። ወይኔ ጉዴ፣ ለምን አለቅሳለሁ? ምክንያቱም እኔ እውነተኛውን ነገር ነው የነገረችኝ። እኔ የቤት ሰራተኛ ነኝ። ስለዚህ ምንም ክብሬን የሚያዋርድ ነገር አልተናገረችኝ፣ እውነታውን ነው የተናገረችኝ። ብሌን አታልቅሽ እያለች እንግዲህ ራሷን እያጽናናች ነበረ። ቃል ደግሞ አሁን ያሰብኩት ነገር ተሳካልኝ። እኔ እንደዚህ እንዲሆን የፈለግኩትኝ ከዚህ በላይ ባሪያ እንድትሆኝ ነው የማደርግሽ። አንቺ ሆነ ያቺ አሮጊት እናትሽ ልካችሁን ታውቃላችሁ በማለት እንግዲህ ተሳለቀች ትገኛለች። ቃል በጣም መጥፎ ልጅ ናት። ሰላም ከዚህ ቤት አባረሽኛን በሚል እንትን ራሷን በጽዛት እንድትጎዳ እያደረገቻት ነው ያለችው። አንቺ እኮ ከዚህ ቤት ያባረሽኝ ነበረ እና ለትንሽ ጊዜ ነው እወጣልሻለሁኝ በማለት የማትወጣውን ያስመሰለች የጎዳቻት ነው የምትገኘው።
ሰላም ደግሞ የእውነት መስሏት እንዳትሄድብኝ ብላ ከሳሎኑ ቁጭ ብላ ነው ያደረችው፣ እሷን እየጠበቀች ማለት ነው። ልክ ከእንቅልፏ ስትነሳ ምስኪን ተኝታ ነው እንደዚህ ነው እንዲያደረችው ሌዚን ያለው እንዲህ የምትወደኝ እያለች ነበር ቃል። ያው እሷ የወደደቻት እውነተኛ ልጇ መስላት ነው። ግን ቃል ይህን ነገር እያወቀች ምንም የትንሽ የረራ እንትን ራሱ አይሰማትም ማለት ነው። እና ከዚህ ቤት እወጣልሻለሁ፣ ለምንድን ነው እዚህ ያደርሽውስ? አይ ቃል አንቺ እንዳትሄጂ ብዬ እኮ ነው እዚህ ያደርኩት፣ እባክሽን ሄደሽ ከዚህ በላይ አትቅሽ ብትላት ነው ልትሰማት አልቻለችም ማለት ነው። ብሌን ደግሞ ምግብ እያቀረበችላቸው እያለ ውሃ ረስታ ነበረ። እንዴት ውሃ አታመጭም? ምን አይነት ስርዓት ነው ይሄ? እና ደግሞ ሰላም ነይ ቶሎ ብሌን እኛ ጋር ቤት ስትል ምን ማለትሽ ነው እናቴ? ብሌን እኮ ሰራተኛ ናት። ስለዚህ የቤት ሰራተኛ ከኛ ጋር ቀርቦ ሊበላ አይችልም። እዛው እራሷ አቅርባት ትብላ። ይህን ለሰራተኛ የምትሰጪውን ክብር አቁሚ። ለብሌን እንደዚህ አይነት ክብር መስጠት የለብሽም ስትላት እሺ ነው ያለችው። ሰላም ምንም ማለት አልቻለችም ማለት ነው። እና ብሌንም ችግር የለውም አሁን ሄደሽ ውሃ አምጪ። እንዴት ውሃ ሳታቀርቢ ምግብ ታቀርቢያለሽ? ቆይ በመሀል ቢያንቀንሳ። እሺ ይቅርታ ቃልዬ አሁን ውሃ አመጣለሁ በማለት እንግዲህ ብሌንም ውሃውን ለማምጣት ስትሄድ ሰላም ወይኔ ጉዴ፣ በቃ ይቺ ልጅ በዚህ ከቀጠለች ይቺ ምስኪን ልጅ ታሰቃየታለች። ስለዚህ የሆነ ነገር ማድረግ አለብኝ እያለች ትገኛለች ሰላም። ቅድም ላይ በማታውቀው ነገር ጮኩባት፣ አሁን ደግሞ እንደዚህ ልታሰቃያት ነው። ሰላም እንግዲህ ብሌ ልጇ ስለሆነች በእሷ ምንም መጨከን አትችልም። ያው ሰራተኛ ናት ብላ ብታስብም ግን ውስጧ ስለሚነግራትም ብሌን ስትሰቃይ ማየት አትፈልግም ማለት ነው። ብሌንም በቃ አለቀልኝ፣ አሁን ቃል ንዴቷን ሁሉን ላይ ነው የምትወጣው። የእናቴን ንዴት ሁሉን ላይ ነው የምትወጣብኝ። በቃ ምን ማድረግ እችላለሁ እንግዲህ መቻል ነው ያለኝ አማራጭ እያለች ትገኛለች። ውሃውን ስትወስድላቸው እንግዲህ እንዳትሄጂ ነው ያለቻት ማለት ነው። እዚህ ቁሚና ልክ እኛ ምግብ በልተን ስንጨርስ ከዛ ምናልባት ምግብ እየበላን የሚያስፈልገን ነገር ሊኖር ይችላል። ስለዚህ በልተን እስክንጨርስ ድረስ እዚሁ ትቆሚያለሽ ስትላት ሰላም ምን የለ ልጅ እንዴት እንደዚህ ታያለች ስትላት ምን ነው የድሮ ጸባይሽ ሊመጣብሽ ነው እንዴ አሁንም ብላ እንግዲህ እሺ በቃ የፈለግሽውን አድርጊ ብላ ነው ሰላም ዝም ያለቻት። እንግዲህ ቃል የማይሆኑ ነገሮችን እያደረገች ትገኛለች። ልክ ውሃውን ስትጠጣው ደግሞ ውሃውን ሞቅ ሲሆን ብሌን ላይ ደፋችባት ማለት ነው። እንዴት የሞቀ ውሃ ትሰጭኛለች በማለት ውሃውን ፊቷ ላይ ነው የደፋችባትም። ምንም ነገር ማድረግ አልችልም። ልክ ስትወጣ ግን ወይዘሮ ገነት መጣ እነዚህ ሰዎች ናቸው እንደዚህ ያደረጉሽ በማለት እየጠየቀቻቸው ነበረ። እሷም ዝም ብላት ግን እዚህ ላይ ነው ያለቀው ማለት ነው ውዶች። ይህ እንግዲህ በክፍል 54 ይህን ይመስላል። በክፍል 55 እስከምንገናኝ ቸር ሰንብቱ።